ማለት ነኝ። እሺ አንቺ ላናግርሽ፣ ግን አንተም እጮኛ ስለሆንክ መምጣት ትችላለህ። እሺ መጥፎ ዜና ነው እንዴ? አይደለም ብዬ ባላልኳችሁ ደስ ይለኝ ነበር፣ ግን እውነታው በተቃራኒ። በጣም ጠንካራ መሆን ያለባችሁ ጊዜ ላይ ነን። የብሌን ውጤት ትንሽ ጥሩ አይደለም። ምን ነው ዶክተር፣ ችግር አለ እንዴ? ንገረን። ይኸውላችሁ ብሌን ይህ ብቻውን አይጨስም። የሆነ ነገርም አለው። ሰላም ምን ሆና ነው? እኔ እንጃ ዳግምዬ፣ ምን አይነት ፈተና ነው የመጣብን ዳግም? ወይኔ ልጄን ምን አደረጉብኝ? ምንድን ነው? ይሄማ ብቻውን አይጨስም። የሆነ ሰው ያደረገው ሆን ተብሎ ሰው ለመግደል የተደረገ ነገር ነው። ይሄ የክሰል ጭስ አይደለም፣ እርግጠኛ ነኝ። ቆይ የምን ጭስ ነው? ማን እንደዚህ ያደረገው? ለሱ ጊዜ የለንም። አሁን ወደ ሆስፒታል መሰራት። ወይኔ ነው ፍቅር እናለም ቢባቲ ኖሮ እኮ እዚህ ባደረ ሁሉ ነገር አይፈጠርም ነበር። እኔ ብልኝ ቀለበቴን አውልቀዋለች እንዴ? እሺ ተነሱ እንውሰዳት። ሰላም ውድ ቻናል ቤተሰቦቼ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ነው። እንግዲህ ዮሐንስ ብሌንን ለመመረስ በተኛችበት በጭስ ታፍና እንደሞተችው ለማስመሰል በጭሱ ያፍናታል። ነገር ግን በማድረጉ በጸጸትም ግን አማራጭ ስላልነበረው ከማድረግ ምንም ማድረግ አልችልም። የቤተሰቦችን ገዳይ ለመበቀል ይቅርታ አድርግልኝ፣ ካንቺ ነው የሚጀምረው እያለ እየዛተ ነበር። ነገር ግን ብሌን ተኝታ ስለነበረ ምንም ትዝ ያላት ወይም ደግሞ ያስታወሰችው ነገር አልነበረም። ክፍሏ ውስጥ ጭስ ስለነበረ እጁ ላይ ማክስ አድርጎ ምንም አሻራ ነገር ወይም ደግሞ እንዳይታወቅ በማለት እሷን ይመርዛታል። እሷ ግን ተኝታ ስለነበረው ከእንቅልፏ ስትነሳ በጭስ ታፍና ነበር። እናም እሱ ግን ስራው ሰርቶ ወደ ቤት ሲመለስ እንዳጋጣሚ በማድረጉ ደስተኛ አልነበረም። ነገር ግን ይቅርታ አድርግልኝ በማለት በመጨረሻ ያሰበው ነገር ይሳካለታል። ብሌን ልክ ተኝታ ስትነሳ ቤቱ በጭስ ታፍኖ ነበር። ነገር ግን ዮሐንስ ወደ ቤት ሲገባ ሰተት ብሎ ወደ ቤት ሲገባ እንግዲህ እሱ የሚፈልገውን ነገር ካደረገ በኋላ ነበረ ወደ ውስጥ የገባ። ነገር ግን ብሌን ተኝታ ስለነበረ አሁን ግራና ቀኝ ስታው ቤቱ እንዳለ በጭስ ታፍኖ ነበር። እሱ ምንም ነገር ግራ አላጋባውም ነበር። ምክንያቱም የሚፈልገው ነገር ብሌንን መመረዝ ነበር። እንዳሳው ደግሞ ተሳካላት። ብሌን በተኛችበት መርዞም ሳሚ እየሄደ ነበር። ምክንያቱም ዳጊ ጋር በተፈጠረ ግጭት ምን እንዳደረገው እያንዳንዱ ነገር እያስታወሰ ከዚህ ብትሄድ ይሻላል፣ እዚህ መሆን ለአንተም ሆነ ለሁላችን አይጠቅምንም እያለ እየዛተባት ነበር። እና እሱም ጉዞውን እየቀጠለ እንዳጋጣሚ ግን ስልክ ረስቶ ነበር እና ስልክ ረስቶ እየሄደ ሳሚ ተናዶ ከዛ ስልክ ብዬ በጭራሽማ ወደ ቤት አልመለሱም እያለው ነበር። ነገር ግን
አማራጭ የለኝም እዛ መመለስ አለብኝ ብሎ ወደ ቤት ሲመለስ ነበር። ነገር ግን አሁን ሳሚ ብሌን ባደረገችው ዳጊን ይቅር ስላለችው እጅግ በጣም ይናደድና ይበሳጫል። ነገር ግን ምንም ቢሆን የሚፈልገውን ነገር እጄ ስልኬን ወስዳለሁ ብሎ ይመለሳል። ዮሐንስ እንግዲህ ብሌን በተኛችበት ከመረዛ በኋላ ወደ ክፍሉ እየሄደ ነበር እና ወደ ክፍሉ ከሄደ በኋላ ሰላም እንዳጋጣሚ ሳሎኑና እየጠበቀች ነበር። ነገር ግን ዮሐንስ ድንገት ሳሚ ወይን ሰላም ሳሎን ባገኙ ምን ይፈጠራል ብሎ ራሱን በራሱ አፍጫም እንዳነሰረው አድርጎ ለመምሰል ነበር የገባው እና ሰተት ብሎ ሳሚም ሰላም ጋር ቀጥሎ ወደ ቤት ይመለሳል። ዮሐንስም ስራው ከሰራ በኋላ ቀጥሎ ወደ ሴስ ጋር ልክ ስገባ ቤት ውስጥ ሰላም የት ነበርክ ብላ በጥያቄ አፋጠጠችው እና እጅግ በጣም ደንግጦ ነበር እና የት ነበር ክፍሌ መጥቼ ሳጣኮ ላገኝ አልቻልኩም ምን ተፈጠረ ብላ ትጠይቀዋለች። እሱም ምንም እንዳልተፈጠረ ይነግራታል። ቢሆንም ግን ምንም ታዲያ ምንድን ነው እኮ ልጄ ምን ሆንክ ንገረኝ እንጂ አፍንጫም እየደማ ነው ምን ተፈጥሮ ነው ብላ ስትጠይቆ አይ ደህና ነኝ ምንም አልተፈጠረም ብሎ ይነግራታል። ቢሆንም ግን ምንድነው የተፈጠረ ብሎ በተደጋጋሚ እየጠየቀችው ነበር። ነገር ግን እሱም ምንም እንዳልሆነ ነበር የነገረችው። ነገር ግን ሰላም አፍንጫዋ ደምቶ በምታዩበት ሰዓት እጅግ በጣም ትደነግጥና የምትናገረው ሁሉ ይጠፋበታል። ልጄ ምንድነው እኮ አፍንጫስ ምንድነው እየደማ ያለ ስትለው አይ ምንም አልሆንኩም ደህና ነኝ ብቻ ነበር ያላት። ግን እኮ ሳይክ ደህና አትመስልም ምንድነው የተፈጠረው? አይ አክስቴ ተረጋጊ ምንም የሆንኩት ነገር እኮ የለም እንዳጋጣሚ ትንሽ አሞኝ ስለነበረ አፍንጫዬ ነስሮኝ ነው እንጂ ምንም የተፈጠረ ነገር የለም ሲል ሊያሳምናት ይሞክራታል። ሳሚ እንዳጋጣሚ ወደ ቤት ሰተት ብሎ ሲገባ ብሌን ለሳሚ በተደጋጋሚ ስልክ እየደወለች ነበር። ከእንቅልፏ ስትነሳ በጭሱ ታፍነው በጣም ተጨንቆ ነበር እና ምን እየተፈጠረ ነው ብሎ ሲደነጋገጥ ነበር። ነገር ግን ብሌን አይኖቿ ባያወረደ ሳሚ ጋር በተደጋጋሚ እየደወለች ነበር። ምክንያቱም ምን ተፈጠረ ከመጀመሪያ በር ቁልፍ የነበረ እንደ ብላ በር ለመክፈት ብትታገልም ነገር ግን መክፈት አልቻለችም ነበር እና ደጋግማ ስትሞክር ነበር። ነገር ግን በሩን ልከፍቶ በጭራሽ አልቻለችም ነበር እና ምን ተፈጥሮ ነው ለምን እንደዛ በማለት ትጨዋለች። ነገር ግን ብሌን ራሷን ለማሳትና በሩን ደጋግማ እያንኳኳች ነበር። ነገር ግን ምንም ነገር ልትከፍቶ አልቻለችም። ቁልፍ እንግዲህ በሩ እንዳይከፈት ዮሐንስ በእንጨት ቁልፉን አጣሞ ስለነበረ ደጋግማ ለመክፈት ስትሞክርም ግን መክፈት በጭራሽ አልቻለችም ነበር እና ቆይ ምንድነው የተፈጠረ ብላ በጣም ተደናግጣ ስለነበረ ቁልፉን ለመክፈት ብትሞክርም አልቻለችም። ዮሐንስም ሰላም ድንገት ስመጣበት በጣም ደንግጦ የምናገር ነገር ጠፋበት። ልጄ የት ነበርክ? አመመ እንዴ? ቀደም እኮ ሲመጣ እዚህ አይቼ ነበር ግን እስቲ ንገረኝ ምንድነው የተፈጠረ ብላ ብትጠይቅም ምንም እንዳልሆነና ምንም ነገር እንዳልተፈጠረ ይነግራታል። ነገር ግን እባክህ ብላ ብትለምነው አይ ምንም አልሆንኩም ለሰላም ግን አፍንጫው ነው ደም ስታየው እጅግ በጣም ትደነግጥና ትጨነቃለች። እባክሽን ምንድነው እሺ ንገረኝ እንጂ ብሎ ደጋግሞ ትጠይቀዋለች። እሱም ምንም እንዳልሆነና ምንም እንዳልተፈጠረ ይነግራታል። ታዲያ እንዴት ነው ምንም ያልሆንኩ ምንም ያልተፈጠረ ንገረኝ እንጂ ብላም ስትጠይቀው እሱም በጣም ይደነግጣል። ምክንያቱም ድንገት ቢያዩኝና ቢጠይቁኝ ምን ማለት ይችላሉ በማለት ሌላ ነገር ነበር ያሰበው። እሱ ብሌን ምንም ብታንኳኳ በር ምንም ነገር ብትገፋው ምንም ነገር መክፈት አልቻለችም ነበር። ያላት አማራጭ ሳሚ ጋር መደወል ነበር። በተደጋጋሚ ሳሚ ጋር ሲደውልም ሳሚ ብሌን ጋር ገብቶ ላናግራት ፈልጎ ነበር። ነገር ግን ከዚህ በላይ ከሷ ጋር ምን አወራለሁ ምን ማውራ ነገር
የለም ስል እንዳጋጣሚ ወደ ውስጥ ሲገባ ስልኩ ረስቶ እንደነበረና ስልኩን መውሰድ እንዳለባትም ይነግራል። ዮሐንስ በድንጋጤ ተዋጣ። ምክንያቱም ብሌንን መረስኩ ብሎ ስለሚያስብ በጣም ተደናግጦ ነበር። በዛ የተነሳ ምን ማድረግ እንዳለባት ግራ ይጋባል ማለት ነው። ነገር ግን ደህና እንደሆነና ሐኪም ቤት መውሰድ ወይም ደግሞ የሆንክ ነገር ንገረኝ እባክህ ብላ ደጋግማ እየለመነችው ነበር። እሱም አይ ዝም ብሎ ነገር እኮ ነው፣ ደህና ነኝ አታስቢ አክስቴ፣ እባክሽ ደህና ነኝ አትጨነቂ እያላት ነበር። ሰላም እንግዲህ እጅግ በጣም ስትጨነቅና ደሞቿን በእጇ ነክታ ስትጠራርገው ነበር። እባክሽን የኔ ልጅ ዮሐንስ ብሌንን በሞት ስለጎዳት እጅግ በጣም ተበሳጭቶ ሲናደድ ነበር። ነገር ግን ያቺ እኔ ግን እሷ ግን ደሜን በእጅ የጠረገች እኔ ግን እሷን ደምን ማፍሰስ እየሞከርኩ ነው በማለት ጸጸቶች ይገባል እና እጅግም በጣም ይበሳጫል። ቢሆንም ግን ሰላም ብሌን ራሷ ስታ በምታስብበት ሰዓት ሁሉ ሰው አዝና ሰላም እያለቀሰችና ሳሚ ዳጊ ሁሉም ሰው አዘን ውጦ እያየች ነበር እና እናቷ አንቺን ካጣን ሁላችንም እናዝናለን፣ እባክሽን ወዴትም እንድትሄጂ አልፈልግም እና ቃልም ስታስመስል እያየቻት ነበር። በሀሳቧ ነበር። ከዛ እንደምንም ብላ ተነስታ ያላት አማራጭ ማድረግ ያለባትም ታስባለች እና በተደጋጋሚ ሳሚ ጋር ስትደውል ሳሚ ስልክ ያነሳላትም ነበር እና አሁንም ቢሆን ደጋግማ ስልክ ትደውልለትና ስልኩን ያነሳል። ግን ሳሚ ብሌን ምንድነው እሹ ምን ተፈጠረ ብሎ ሲጠይቃት ማውራት አቅቷት ራሷን ትስታለች። ሳሚ በጣም ደንግጦ ስለነበረ እየሮጠ የእሷን ክፍል ሄዶ ክፈች እያለ እየታገለ ነበር እና ደጋግሞ በር እያንኳኳ ነበር እና እባክሽን ብሎ ምን እንደተፈጠረ ደጋግሞ እየጠየቀ ነበር እና እሱም እሺ በማለትም ትስማማለች እና ምን ማድረግ እንዳለባትም ግራ ይጋባል እና አሁን ምን ተፈጥሮ ነው አብደነሽ እንዴ በማለትም ትነግራታለች። ቢሆንም ግን ምን ማድረግ እንደጋጣሚ እዚህ ግቢ ሌባ ገባ እንዴ በማለትም ትጠይቀዋለች። ሳሚም ዳጊ ምን ተፈጠረ ማን ገባ እዚህ ብሎ እንደጋጣሚ ሲጠይቃቸው ነበር። እሷም ምንም ነገር እንዳልተፈጠረ ልክ ክፍሉ በሩን እንደምንም ብሎ ከፍቶ ወደ ውስጥ ገብቶ ይጠይቃታል እና ወደ ውስጥ ገብቶ ሲጠይቁ የተፈጠረው ነገር በጭራሽ ያልተጠበቀ ነገር ነበር እና ብሌን ራሷን ስታ ሳሚ መሬት ሳገኛት እጅግ በጣም ደነገጠ እና እጅግ በጣም ስለነገጥ ቆይ ምን ተፈጠረ ለምን እንደዚህ ቆይ የኔ ፍቅር ምንድነው ብሎ እየጮኸ ነበር እና የተፈጠረው ነገር ንገሩኝ እንጂ በማለቱም ትባሰጣለች። ዳጊ እንዳጋጣሚ ብሌንን እጇ ላይ ቀለበት ሳይቀር እጅግ በጣም ይደነግጣል ማለት ነው እና ምን እንደተፈጠረ ደጋግሞ ሲጠይቁ ብሌንን አቅፎ ሰላምን ሁሉም ሰው ይደነግጥና ብሌንን ቅፍ አድርጎ ወደ ሕክምና ለማውሰድ እየሮጡ ነበር። ነገር ግን አሁን ላይ ዳሳም ዮሐንስን በመጨረሻ ብሌን ብንድን ወይም ደግሞ ይህ ነገር በተፈጠረ ነገር ተመስገን ብሌን በህይወቷ በማለት ይነግራል። አልገባኝም ብሌንን ለመግዳት የሞከረው እኮ እሱ ራሱ ነው። ነገር ግን እንዴት ነው ብሌን እንድትኖር የፈቀደላት? ቃል ጸባ እየተቀያየረ ነበር እና ውሃ ቅጂ አትቅጂ በማለት ከገኒ ጋር ሲጨቃጨቁ ነበር እና ገኒን በቃ እኔ ቀዳለሁ ብላ ስትወስነው አይ በጭራሽ አይሆንም እባክሽን እና ቃል ንግግሯና እና ድርጊቷ ስትበሳጭ አሁንም ቢሆን እየተናደድሽ ነው፣ ቆይ ምን ተፈጥሮ ነው ብላ ትጠይቀዋለች። ምንም እንዳልተፈጠረ እያስመሰለችው ነበር። ግን እባክሽን አሁን ብቻዬን ትሆን በቃ እሺ እኔ ሄጄ ውሃውን አመጣለሁ ስትል ትናገራለች። ግን እየተፈጠረ ያለው ነገር ቃልም ስሜቴ አድርግና ትናደዳለች። ቃል ገባኝ ብላ ወደ ራሷ በመመለስ ለምን እንደተናደደችና ለምን እንደተበሳጨች ትጠይቀዋለች። ነገር ግን ብሌን እንግዲህ ወደ ሕክምና ከወሰደ በኋላ ራሷን ከሳተችው እና ሁሉም ሰው ተጨንቆ ነበር። ሕክምና እየተደረጋለትና ሆዷን እየታጠበ ነበር። ብሌን ያለችበት ሁኔታ እጅግ ከባድ ነበር እና የብሌን ቤተሰቦች ብሎ ዶክተሩ እነሱን ጠርቶ እያወራቸው ነበር።
እናም ብሌን ግን ልትነቃው አልቻለችም። ምክንያቱም እጅግ በጣም ተመርዛ ስለነበረ ማለት ነው። እናም ዶክተሩም ሳሚ ትክክለኛ ወላጅ እናቷ ሰላምን ሆና ልክ እንደ እናቷ ነኝ ብላ እሷም እሺ ብላ ወደ ውስጥ ከገባችሁ በኋላ ዶክተሩ እንግዲህ ከባድ ነገር እንደተፈጠረ እየነገረቻቸው ነበር።